Hello guys, how are you? Are you fine? Okay, today I'm going to teach you about the type of sentence based on their purpose or functions. አዎ አረፍተ ነገር በአጠቃቀማቸው መሰረት ከአራት እንከፍላቸዋለን። እነሱም ደግሞ የየራሳቸው ጥቅምና የየራሳቸው ስትራክቸር አላቸው። ምን ምንድናቸው የሚለው ነገር በደንብ እናያለን ማለት ነው። ከናንተ የሚጠበቀው እስከ መጨረሻ ይህ ቪዲዮ መከታተል ነው። ኦኬ እንቀጥል። አሁን ምን እንደሆኑ እንዘረዝራቸዋለን። የመጀመሪያው ዲክላራቲቭ ሴንቴንስ ወይ ደግሞ ስታትመንት የምንጠቀምበት ሴንቴንስ ማለት ነው። ሁለተኛው ኢንትሮጋቲቭ ሴንቴንስ ወይ ደግሞ ኮሽን ማርክ ተጠቅመን እንደ ጥያቄ የምንጠይቀው ሴንቴንስ ማለት ነው ይሄ። ሶስተኛው ኤክስክላማቶሪ ሴንቴንስ ማለት ኤክስቼንጅ ኤክስክላሜሽን ማለት ማጋነን አጋናዊ የሆነ ነገር ሐሳባችን የምናቀርብበት ሴንቴንስ ነው ወይ ደግሞ አረፍተ ነገር ነው ማለት ነው። አራተኛው ኢምፐራቲቭ ሴንቴንስ ወይ ደግሞ ኮማንድ የምናቀርብበት ኮማንድ ማለት ምንድነው? ትዕዛዝ ወይ ደግሞ ሪኮስት ከሌላ እንዲደረግልህ የምትፈልገው ነገር መጠየቅም ኦፈር፣ እነዚህ አጠቃሎ ምን የያዘ ነው ማለት ነው። ኢምፐራቲቭ ሴንቴንስ ብለን የምንጠራው ነገር ነው ማለት ነው። እስኪ እያንዳንዳቸው ደግሞ እናያለን። አሁን የመጀመሪያው ምንድነው? ዲክላራቲቭ ሴንቴንስ ምን አይነት ሴንቴንስ ነው የሚለው ነገር በደንብ እዩት እስኪ። ዲክላራቲቭ ሴንቴንስ ሜክስ a statement express an opinion or state of facts። በቃ ሐቅ የሆነ ዲክላራቲቭ ሙሉ የሆነ በቃ አብዛኛው ጊዜ የምንጠቀምበት ሴንቴንስ ወይ ደግሞ አረፍተ ነገር ነው ማለት ነው። ዲክላራቲቭ መጨረሻው ላይ ምንድነው እንደሚያደርገው ፍል ስቶፕ ወይ ደግሞ አራት ነጥብ ብለን የምንጠራው በአማርኛው ነው ማለት ነው። ስለዚህ ዲክላራቲቭ ሴንቴንስ makes a statement express an opinion or state of facts የሚለው ነገር ያሟላል ማለት ነው። they end with parade በአሜሪካዊ አነጋገር ወይ ደግሞ አሜሪካን እንግሊሽ parade እንለዋለን። በእንግሊሽ ወይ ደግሞ ብሪቲሽ እንግሊሽ ደግሞ ፍል ስቶፕ አንድ ነጥብ የምንለው የመጨረሻው ነጥብ የምትቀመጠው አንድ ነጥብ አላች አይደል? እሷ ማለት ነው። ስለዚህ parade or full stop is stand for one thing is okay they ends with parade or full stop ይለናል። ማን ዲክላራቲቭ ሴንቴንስ ምን አይነት ሴንቴንስ መሆኑ ነው። ኤግዛምፕል ስናይ ደግሞ በደንብ ይረዳናል ማለት ነው። እሺ አሁን ወደ አንደኛው ኤግዛምፕል እንሄዳለን። አንደኛው ኤግዛምፕል ምን ይለናል? ኤግዛምፕል 1 አዲስ አበባ is the capital city of ኢትዮጵያ። በቃ ሙሉ አረፍተ ነገራችን ወይ ደግሞ ሙሉ መልእክታችን አስተላልፈናል። ስለዚህ ዲክላሬቲቭ ማለት በቃ ሁሉም ነገር ታርፋለ ማለት ነው። ከዛ በኋላ ጥያቄ ገለ አይመጣም። በቃ ሙሉ ነጥብ ነው የምትናገረው ያለው ማለት ነው። ስለዚህ ስታትመንት ነው። እኔ ጋር ናቸው አይደለ? አዲስ አበባ is the capital city of ኢትዮጵያ። በቃ አንድ ነጥብ full stop መጨረሻ ላይ አስቀምጠናል። ስታትመንት ሰርተናል ማለት ነው። ሁለተኛው ኤግዛምፕል አይ ላይክ አይስክሪም። በቃ ሐሳብ ደምድመ ተናግረሃል ማለት እኮ ነው። አንተ ዲክላራቲቭ ሴንቴንስ ማለት ሐሳብ ጠቅልለህ በቃ የምትናገረው ነገር ነው ማለት ነው። ስለዚህ አይ ላይክ አይስክሪም ማለት አይስክሪም እወዳለሁ እያለ ነው ሰውየው፣ እወዳለሁ እያለ ነው። እሺ ሶስተኛው ኤግዛምፕል አይ ኢንጆይ ስታዲንግ እንግሊሽ። አይ ኢንጆይ ስታዲንግ እንግሊሽ፣ እንግሊዝኛ ማጥናት ኢንጆይ ያደርገኛል ወይ ደግሞ ያስደስተኛል እያለ ነው። ኦኬ ስታዲንግ አይ ኢንጆይ ስታዲንግ እንግሊሽ፣ እንግሊዝኛ ማጥናት ኢንጆይ ያደርገኛል ወይ ደግሞ ያስደስተኛል እያለ። እናንተስ ይሄ ቪዲዮ እያያችሁ ምን እየሰማችኋል? ስለዚህ በደንብ ተከታተሉ። ስለዚህ ይሄ ደግሞ ዲክላራቲቭ ሴንቴንስ ነው ማለት ነው። ይሄም አራተኛው ኤግዛምፕል we watched a funny movies we watched a funny movies በቃ ሐሳው ያየነው ፊልም በጣም ምርጥ ነው እያለ ነው። ምርጥ የሆነ ፊልም አይተናል ወይ ደግሞ አስደሳች ፋኒ የሆነ ወይ ደግሞ አዝናኒ የሆነ ፊልም አይተናል እያለ ነው። we watched a funny movies አምስተኛው I have school tomorrow ነገ ትምህርት አለኝ። በቃ ሐሳው ጠቅልሎ እየተናገረ ነው ማለት ነው። ስለዚህ ዲክላራቲቭ ሴንቴንስ ኤግዛምፕል ናቸው እነዚህ። ስለዚህ እዚህ ላይ ምንድነው የምንረዳው? ዲክላራቲቭ ሴንቴንስ ማለት ሐሳባችን ሙሉ በሙሉ አስተላልፈን በቃ አረፍተ ነገር የምናደርግበት በአማርኛው አራት ነጥብ የምናደርግበት ነገር ነው ማለት ነው መጨረሻ ላይ። ስለዚህ በእንግሊዝኛው ደግሞ አንድ ነጥብ full stop ወይ ደግሞ parade ብለን የምንጠራው ስርዓተ ነጥብ የምናደርግበት
የሴንተንስ አይነት ነው ጥቅሙ ማለት ነው። ስለዚህ ሐሳባችን ሙሉ በሙሉ ማስተላለፍ የምንችልበት ነገር ነው እያለ ነው። በቃ ኢንፎርሜሽን ሌላ ማብራሪያ የሚያስፈልገው ነገር አይደለም። ማስፋላ ገላጭ ነገር ማድረግ ትችላለህ፣ ግን እሱ ግን የሚጋብዘው አይደለም እያልኳችሁ ነው። አሁን ወደ ሁለተኛው አይነት የሴንተንስ አይነት እንሄዳለን፣ ወይ ደግሞ ታይፕ ኦፍ ሴንተንስ እንሄዳለን። በጥቅሙ መሰረት ብያቸዋለሁ። ኢንትሮጋቲቭ ሴንተንስ። ኢንትሮጋቲቭ አሁን መጠይቃዊ አረፍተ ነገር ማለት ነው። መጠይቃዊ አረፍተ ነገር ብለን የምንጠራው የሴንተንስ አይነት ምን ይባላል ማለት ነው? ኢንትሮጋቲቭ ሴንተንስ ይባላል። ኢንትሮጋቲቭ ሴንተንስ ዩዝስ አስክ ኩዌስችንስ። ጥያቄ ለመጠየቅ ይጠቅመናል። they want information and they always end with a question mark። አሁን እሱ ሴንተንስ ከተናገርኩ በኋላ የሆነ ኢንፎርሜሽን ወይ ደግሞ መልስ ያስፈልጋቸዋል ማለት ነው። ጥያቄ እስከሆነ ድረስ እየጠየቅ ነው። አንድ ሰው ስትጠይቀው የሆነ መልስ ፈልገህ ነው ከሱ አይደል? ስለዚህ የሆነ ኢንፎርሜሽን ይፈልጋሉ፣ ከዛ በኋላ መልስ ይፈልጋሉ ማለት ነው በሌላ አንተ። እሺ፣ ስለዚህ መጨረሻው ላይ ደግሞ መቀመጠው ስርዓተ ነጥብ ምንድነው? question mark ነው የሚል ያለው። ስለዚህ they always end with the question mark ስርዓተ ነጥቡ ማለት ነው። አሁን ወደ ኤግዛምፕል ስንሄድ በደንብ ይረዳቸዋል ምን እንደሆነ፣ ማን ኢንትሮጋቲቭ ሴንተንስ ምን አይነት እንደሆነ ይረዳቸዋል ማለት ነው። ኤግዛምፕል 1 why did you leave the party? question mark መጨረሻ why did you leave the party? ለምንድን ነው ዝግጅቱ ትተህ የወጣኸው እያለው ነው። ጥያቄ ምልክት እያቀረበው ነው። በቃ የሆነ የራሱ ምክንያት ይናገራል። ኢንፎርሜሽን ይፈልጋል ያልነው በዚህ ምክንያት ነው። የሆነ አንተ እየተጠየቅ ከሆንክ የሆነ ኢንፎርሜሽን ወይ ደግሞ የሆነ መልስ ትሰጣለህ። ስለዚህ እሱ ያስፈልገዋል። ማን ኢንትሮጋቲቭ ሴንተንስስ። ይሄ ደግሞ አረፍተ ነገር ነው ማለት ነው። ይሄም ኦኬ። ወደ ሁለተኛው ስንሄድ ደግሞ have you eaten lunch? question mark have you eaten lunch? ምሳህ በልተሃል ወይ እያለው ጥያቄ መጠይቃዊ አረፍተ ነገር ነው ማለት ነው። ስለዚህ have you eaten lunch? ምሳህ በልተሃል እያለው ነው። አልበላሁም ካለ ናብላይት እሉለው ነው። የሆነ መልስ ይፈልጋል ከሱ ግን። ስለዚህ ይህም አረፍተ ነገር ነው ማለት ነው። ኦኬ። የሆነ ኢንፎርሜሽን አለው፣ ሙሉ ኢንፎርሜሽን እኮ አለው። ስርዓት አረፍተ ነገር ማለት ሙሉ ኢንፎርሜሽን አለው፣ ግን ጥያቄያዊ ነው ወይስ ዲክላራቲቭ ነው ወይስ ምንድነው የሚለው ነገር ግን እሱን ስትራክቸሩን ይነግረናል ማለት ነው። አሁን ወደ ሶስተኛ ኤግዛምፕል do you like bread? do you like bread? ዳቦ ትወዳለህ እንዴ? አምባሻ ወይም ዳቦ ትወዳለህ ወይ እየጠየቀህ ነው። እወዳለሁ ወይም አይወድም የሆነ ኢንፎርሜሽን ካንተ እፈልጋለሁ። ኦኬ። ስለዚህ ኢንትሮጋቲቭ ሴንተንስ ነው ማለት ነው። question mark መጨረሻ do you like bread? ዳቦ ትወዳለህ ወይ? አራተኛው ኤግዛምፕል do you speak multiple languages? አንድ ጓደኛ አገኘ አንድ ሰው አንድ ቦታ ሄዶ አሁን ሌላ ቋንቋ ሲናገር አይቶ ብዙ ቋንቋ ትናገራለህ እንዴ? መናገር ትችላለህ እንዴ? እያለው ነው። እሱ መልስ ይፈልጋል። የሆነ ከሱ የሆነ መልስ የሚመልሰው ነገር ኢንፎርሜሽን ይፈልጋል ማለት ነው። ጠያቂው ሰው do you speak multiple language? do you speak multiple languages? question mark ኦኬ። አምስተኛው ኤግዛምፕል what time does the concert start? ዝግጅቱ ስንት ሰዓት ነው የሚጀምረው እያለ ነው። በቃ ኢንፎርሜሽን ይፈልጋል። ስለዚህ what time does the concert start ማለት ምን አለ? what time does the concert start? ኮንሰርቱ ወይ ደግሞ ምርኢቱ የሚጀምረው ሰዓት ስንት ነው እያለ ነው። ጥያቄ እየጠየቀ መልስ ይፈልጋል። ስለዚህ እነዚህ ኤግዛምፕል ምንድናቸው ማለት ነው? ኢንትሮጋቲቭ ሴንተንስ ናቸው ማለት ነው። አሁን ደግሞ ወደ ሶስተኛ አይነት እንሄዳለን ማለት ነው። ምንድነው? ኢምፐራቲቭ ሴንተንስስ የሚለው ነገር። ኢምፐራቲቭ ሴንተንስስ gives command or instruction, makes a request or invitation። ኮማንድ ወይ ደግሞ ትዕዛዝ ለመስጠት የምንጠቀምበት አረፍተ ነገር። ኦፈር ወይ ደግሞ አንተ እንዲደረግልህ ከሌላ ሰው የምትጠይቀው ነገር የምትጠቀመው አረፍተ ነገር። እንደገና ኢንቫይቴሽን ወይ ደግሞ ግብዣ ለማቅረብ የምትጠቀመው አረፍተ ነገር ምን ይባላል ማለት ነው? በጠቅላላ ኢምፐራቲቭ ሴንተንስ ተብሎ ይጠራል። ኢምፐራቲቭ ሴንተንስስ። ስለዚህ በደንብ ኤግዛምፕል ስናየው ግን ምን አይነት ግልጽ እንደሆነ በደንብ ታያላችሁ። ስለዚህ እናልፋለን ወደ ማነው ስሙ ግን often end with the period but can end with an
ኤክስክላሜሽን ማርክ ፎር ኤምፋሲስ ይለናል። አሁን መጨረሻው ላይ የሚደረገው ነጥብ ፉል ስቶፕ ይሆን ይችላል ወይ ደግሞ አንድ ነጥብ ወይ ደግሞ ኤክስክላሜሽን ማርክ ወይ ደግሞ አጋናዊ የምትጠቀም ማርክ እንጠቀማለን ማለት ነው። ለሁለቱም ያስከዳሉ። በቃ ኤምፋሲስ ለማድረግ ግን ያን እንጠቀማለን። ምንድነው ያልኳችሁ? ሁለቱም መጠቀም እንችላለን። ሞር ኤምፋሲስ ለማድረግ ወይ ደግሞ ሞር ኢንፎርሜሽኑ ግልጽ ለማድረግ አትኩረት ሰጥተህ ለመናገር ከተፈለገ ኤክስክላሜሽን ማርክ እናደርጋለን። አለበለዚያ ፉል ስቶፕ እናደርጋለን። ስለዚህ ሁለቱም ይጠቀማል ማለት ነው። እንደ ሁኔታው ነው። እንደ በቃ ስሜቱ ያንተ ስሜት አነጋገር ይወስነዋል ማለት ነው። በሌላ አባላንተ ስለዚህ ምን ይባላል? ኢምፐራቲቭ ሴንተንስ ተብሎ ይጠራል። ጥቅሙ ምንድነው? ያ ኮማንድ ኢንስትራክሽን ማክስ ሪኩዌስት ኦር ኢንቫይቴሽን ስንናገር ነው የምንጠቀምበት ነው። ኦኬ ኤግዛምፕል 1 ፕሊዝ ፓስ ሚ ዘ ሳልት አለ። አሁን ሪኩዌስት እየጠየቀ ነው። ሪኩዌስት እያደረገ ነው። እባክህ ያን ጨው አስተላልፈው እያለ ነው። አሁን ምግብ ቤት ገብተህ የሆነ ጨው ከየተብሉ ይደረጋል አይደለ? አሁን አስተላልፈው እስኪ ወደኛ እናንተ ጋር ስለሌለ ማለት ነው። ስለዚህ እባክህ አስተላልፍልኝ እስኪ ገለብልን ለመናገር ከፈለክ የሆነ ትዕዛዝ እየሰጠው ከሆነ ግን ትዕዛዙ ሪኩዌስት ነው፣ ግዴታው አይደለም። ስለዚህ ምን ይላል ማለት ነው? ፕሊዝ ፓስ ሚ ዘ ሳልት፣ እባክህ ሳልቱ ወይ ደግሞ ጨው አስተላልፍልን ወደኔ እያለው ነው። ስለዚህ ሪኩዌስት እያቀረበ ነው። ስለዚህ ይሄ አይነት ሴንተንስ ምን ማለት ነው? ኢምፐራቲቭ ሴንተንስ ተብሎ ይጠራል። ሁለተኛው ኤግዛምፕል ስቶፕ ቶኪንግ ቱ ላውድሊ ሶ ላውድሊ ስቶፕ ቶኪንግ ሶ ላውድሊ። አሁን ትዕዛዝ እየሰጠ ነው። አሁን የሆነ ዝግጅት አለ እንበል እዚህ ከባቢ። ይሄን ዝግጅት ደግሞ እየሰማነው ነው። አሁን እያወሩ አካባቢያችሁ ያለው ሰዎች ያወራሉ። በቃ ምንም ቀልባቸው ወደዛ እየተሰባ አይደለም። ስለዚህ እናንተ መስማት ፈለጋችሁ ምን ማድረግ አለባችሁ? እነሱ ማቆም አለባቸው መናገሩ። ስለዚህ እንድቆሙ ደግሞ የሆነ ትዕዛዝ መናገር ይኖርባችኋል። ያን ትዕዛዝ ደግሞ ምን ብላችሁ መናገር ትችላላችሁ ማለት ነው? ስቶፕ ቶኪንግ ሶ ላውድሊ፣ ባካችሁ በጣም ጮህ ብላችሁ አታውሩ ማለት ትችላላችሁ። ትዕዛዝ ኮማንድ ነው ማለት ነው። ስለዚህ ኢምፐራቲቭ ሴንተንስ ምን አይነት እንደሆነ እየተረዳችሁ አሁን ፉል ስቶፕ እያደረግን ነው መጨረሻው ላይ ማለት ነው። ሶስተኛው ኤግዛምፕል ፕሊዝ ዋተር ማይ ፕላንትስ ዋይል አይ አም አዌይ ኔክስት ዊክ ይለናል። ፕሊዝ ዋተር ማይ ፕላንትስ ዋይል አይ አም always away next week ምን አለ? ፕሊዝ ዋተር ማይ ፕላንትስ ዋይል አይ አም አዌይ ኔክስት ዊክ። ቀጣይ ሳምንት ወደ ሌላ ሲሄድ እኔስ ይባኪ አታክልቴ አጠጣቸው ውሃ እያለው ነው። አንተ ውሃ አጠጣቸው ባክ የሆነ ሪኩዌስት እየጠየቀው ነው ማለት ነው። ሪኩዌስት እየጠየቀ ነው። ፕሊዝ ዋተር ማይ ፕላንትስ ዋይል አይ አም አዌይ ኔክስት ዊክ ማለት ነው። እኔ ወደ ሌላ ቦታ ሊሄድ ፈልገዋል ሰውየው፣ ግን ሁሌ መከታተላቸው ተክሎች አሉ። እነሱ ደግሞ ደርሶ እስከሚመጣ በጣም አጨናነቀውና ለሌላ ሰው ምን አለበት ወይ ደግሞ ሪኩዌስት መጠየቅ አለበት። ስለዚህ እየጠየቀ ነው ማለት ነው። ስለዚህ እንደዚህ አይነት ሴንተንስ ለመጠቀም ምን እንጠቀማለን ማለት ነው? ምንድነው? ኢምፐራቲቭ ሴንተንስ ነው የምንጠቀመው ማለት ነው። ኦኬ አራተኛው ኤግዛምፕል ምን ይላል? ሊስን ቱ ዩር ፋዘር አሁን አንዲ ልጅ አለ እዛ አካባቢያችሁ አባቱ ሲናገረው አይሰማም። ዝም ብሎ በቃ ፍጥጥ ብሎ ወደ በቃ ያልተባለው ቦታ ነው የሚሄደው። አሁን ሁኔታው ተገንዝባችኋል እናንተ። ስለዚህ ምን ማለት አለባችሁ እናንተ? የሆነ ምክር አዘል መናገር አለባችሁ አይደል? እንደ ኮማንድ ሊስን ቱ ዩር ፋዘር፣ ለአባትህ ታዘዘው፣ ለአባትህ ስማው ያለው ስማው ባክህ። ልጅ እንደስ አይደለም ብላችሁ ሐሳባችሁ ማቅረብ ትችላላችሁ። ወይ ደግሞ አባት ሆናችሁም ለአባትህ ያልኩህ መስማት አለብህ ማለትም ትችላላችሁ። ስለዚህ እንደ ትዕዛዝ ነው ማለት ነው። ይሄ listen to your father ማለት ለአባትህ ያለው ስማው እያለው ነው። ኤክስክላሜሽን ማርክ አድርገናል ማለት ነው መጨረሻ። አምስተኛው ኤግዛምፕል finish your dinner ራት ጨርሰው፣ ባክህ ራት ጨርሰው፣ ሳትጨርስ እንዳትነሳ በደንብ ብላ ለማለት ተፈልጎ ነው አንተ። ስለዚህ ትዕዛዝ ነው ይሄ። ኦኬ ስድስተኛው study hard for the exam tomorrow ለነገ ይመጣው ፈተና በደንብ ጠንክራ አጥና እያለው ነው። ትዕዛዝ ነው ይሄ። ስለዚህ ምን አለው?
study hard for the exam tomorrow ለነገ ፈተና በደንብ አጥና ብሎ ትዕዛዝ እየሰጠው ነው ለልጁ ወይ ለወንድሙ ወይ ደግሞ ለበቃ እሱ የሚቆጣጠረው ያለ ሰው ወይ ደግሞ መምህሩም ይሆን ይችላል ለተማሪዎቹ በቃ በደንብ ለነገ ፈተና አጥኑ ብሎ ትዕዛዝ ይሰጣል ያን ትዕዛዝ ግን ያተግብሩታል ወይስ አይደለም ያው ግን እሱ ትዕዛዝ ሰጥቷል ማለት ነው ስለዚህ እንደዚህ አይነት አረፍተ ነገር ምንድናቸው ማለት ነው ኢምፐራቲቭ ሴንተንስ ብለን እንጠራዋለን አሁን ወደ መጨረሻው አረፍተ ነገር እንሄዳለን እሱ ደግሞ አራተኛው ነው ኤክስክላማቶሪ ሴንተንስ ብለን እንጠራዋለን ኤክስክላማቶሪ ሴንተንስ expresses strong emotion ወይ ደግሞ feeling or excitement this sentence ends with an exclamation mark አሁን ስሜታ ሆነ የምትናገረው በቃ አጋንነ ወይ ደግሞ አንድ ነገር አሳንሰ ለመናገር ከተፈለገ ምን ተጠቀማለን ኤክስክላማቶሪ ሴንተንስ ተጠቀማለን ማለት ነው strong feeling ወይ ደግሞ ኢሞሽን መጠቀም ትችላለህ ኤክሳይትመንት ወይ ደግሞ በቃ ደስታ አንድ ነገር ካገኘው በቃ ደስታ የሚሰማ ነገር ከሆነ በቃ አጋንነ የምትናገረው ነገር ምንድነው የሚባለው ኤክስክላማቶሪ ሴንተንስ ተብሎ ይጠራል ማለት ነው this sentence ends with an exclamation mark መጨረሻው አረፍተ ነገሩ የሚደረገው ነጥብ አለ ምንድነው ኤክስክላሜሽን ማርክ ተብሎ ይጠራል ማለት ነው ስለዚህ እንደዚህ አይነት እንጠቀማለን ማለት ነው አሁን ወደ ኤግዛምፕል እንሄድ ኤግዛምፕል ስናይ በቃ ይረዳችኋል ምን አይነት ሴንተንስ እንጠቀማለን ሁሌ እኛም እንጠቀመዋለን ብላችሁ ሐሳባችሁ ሙሉ በሙሉ ይረዳችኋል ማለት ነው አሁን ወደ ኤግዛምፕል what a beautiful sunset አለ ኤግዛምፕል one a beautiful sunset በቃ አሁን ወደ ማታ ፀሐይ ወደ ቤቷ ወደ ስትጠልቅ ምታሳየው የሆነ ጥሩ ነገር አለ ምሰማህ ነገር ምቆትም አይደለም የሆነ ብርድም አይደለም ያን ጊዜ ምሰማህ ነገር አለ እዛ ዋይ እንዴት ደስ የሚል ፀሐይ በቃ ጀምበር ወይ ደግሞ የፀሐይ ጥልቀት የሚያሳየው ገጽታ በእኔ እንዴት ያስደስታል ብሎ ያጋነነ እየነገረ ነው ማለት ነው ደስ ስላለው ውስጥ ስለዚህ ምን ማለት ትችላለህ ማለት ነው what a beautiful sunset ስለዚህ ብለ ማጋነን ትችላለህ ማለት ነው ሁለተኛው ኤግዛምፕል I can not believe it is snowing in September ምን አለ I cannot believe it is snowing in September why እንደዚህ አይነት ዝናብ መዝነው መስከረም ላይ እኔ በጣም ማመን አልቻልኩም በመስከረም ሰዓት ምንም ብዙ ዝናብ አይጠበቅም እንበል ስለዚህ በዛ ሰዓትስ እንደዚህ አይነት ዝናብ እንዲዘንብ ወይ ደግሞ በረዶ የቀላቀለ ዝናብ እንዲዘንብ አልጠበቅኩትም ወይ ደግሞ አላመንኩትም ነበር በቃ አጋን ነው እየተናገረ ነው ስለዚህ unexpected ነው ማለት ነው በሌላ አባባል I cannot believe it is snowing in September exclamatory mark is at the end ሶስተኛው what a delicious dinner አሁን ራት እየበሉ ነው ሌላ ተጋብዘው ዋይ እንዴት በጣም ጣፋጭ የሆነ ድረን ነው አንተ what a delicious dinner is it ማለት ነው ይህ ማለት ነው ደግሞ እንደዚህ ምን ተጠ አራተኛው I cannot believe I failed the exam ይሄ ፈተና እንዲወድቅ ወይ ደግሞ እንዲወድቅ አላምንም እያለ ነው I cannot believe I failed the exam ፈተናው ማውደቄ አላምንም I cannot believe I failed the exam ማለት ፈተናው ማውደቄ ማመን አልችልም እያለ ነው በቃ ያጠና ነበር ሰውየው ወይ ደግሞ ልጅየው ግን ፈተናው ላልፎ አልቻለም ስለዚህ በቃ ማመን አልቻልኩም ፈተናው ማውደቄ እያለ ነው ስለዚህ በቃ ያጋነ ነው በጣም አጥንቻል ነበር እያለ ነው ማለት ነው ስለዚህ ኤክስክላማቶሪ ሴንተንስ ነው ማለት ነው ይሄ አምስተኛው ኤግዛምፕል what a beautiful painting አሁን ቀለም እየተቀለመ በቃ ሐርፍ ተደርጎ ያን ቤት አየው ማለት ነው ዋይ እንዴት ያለ ቀለም ደስ የሚል ቀለም ነው እያለ ነው ሰውየው what a beautiful painting እንዴት ጥሩ የሆነ ማራኪ የሆነ ቀለም ነው አንተ እያለ ነው ማለት ነው የተቀለመው ቤቱ ስለዚህ እነዚህ አይነት ምንድናቸው ማለት ነው type of sentence based on their function or purposes ብለን እንጠራቸዋለን ስለዚህ ይህ ቪዲዮ ከወደዳችሁት ግን subscribe share and like ሳታደርጉ አትውጡ ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሄዱ
ባካችሁ ማለት ነው። ታንክ ዩ ቨሪ ማች